ከሶስት ስላሴ ውጪ አንሰግድም። ለመስቀልና ለማርያም አንሰግድም። የደቂቀ እስጢፋኖስ መነሻው የት ነው? ትግራይ ነው። አባ እስጢፋኖስ ክህነት ሲቀበሉ ሰግደዋል አልሰገዱም? ቀብተህ ካነገስከው ለምን ነው ክብሩን የምትነፍገው? ምንፍቅና ታሪኩ አሸዋ ላይ ስለሆነ አሸዋውን ነካ ስታደርገው ይፈርሳል። ስገድ ለእመቤታችን ስገድ አሉት። እዛ ጳጳሱ ጋር ሰግደናል። ባይሆን ዕውራንን ማንሳት ሳይሉ ተራያን ጤነኛን ሰው ሲገሉ አይተናል። የደቂቀ እስጢፋኖስ እንዲያውም ምንፍቅናም እኔ ነበራቸው ብዬ አላስብም። ሌላ የፖለቲካ ደራ ውስጥ እንደገቡ ነው ማስበው። የዘመናችንን ምንፍቅና ወይም ተሐድሶ ከደቂቀ እስጢፋኖስ ጋር ማገናኘት እንችላለን። እውቀታችንን ተጠቅመን ልናርመው የምንችለው መናፍቅ የለም። ከአብነት ትምህርት ቤት የሚወጡ ሰዎቻችንና ከቴዎሎጂ የሚወጡ ሰዎቻችን ባዕድ ናቸው፣ አይተዋወቁም። የኢትዮጵያ ወራሪና የጳጳሳት ሲመት ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ዛሬ ተዋህዶነት በተግባር የሚፈተንበት ክርስትናን ምን ያህል ልንጠብቃት የምንችልበትን ደረጃ የሚያሳይ ተሳትፎ የምንረባረብበት፣ ስለ እምነታችን ለሌሎች ለማሳወቅ ምን ያህል ጥረት እንሄዳለን፣ በሌሎች ላይ ጣት ከመቀሰራችን በፊት ስለ ቤተ ክርስቲያኗ ታሪክ ምን ሰርተናል ብለን የምንፈትንበት የምንፈታተንበት አንድ ወሳኝ ርዕሰ ጉዳይ ይዘን መተናል። በሌላ ቤት ያሉት ማለትም ኦርቶዶክስን የሚተቹ ዛሬ እንደው ጊዜ ሰጥቷቸው አፋቸውን የሚከፍቱ ብቻ ሳይሆን ትላንትን ለዛሬ አመቻችተው ዛሬ ላይ ሆነን ነገን በርቀት አስበው ጭምር ልጆቻችን ሊነጥቁን እኛን ሊያስክዱን ነውና እኛ ትላንት እንኳን ቢያልፈን ዛሬ በእጃችን ነውና ስለ ነገው እያሰብን ዛሬ ምን ሰርተናል የሚለውን ቁጭ ብለን እንድናጤን የሚያደርገን እንግዳ ነው ይዘን የመጣ ነው። እንግዳችን በቤተ ክህነት ትምህርት ቅኔ፣ አቋቋምና ዜማ ከተለያዩ መምህራን የመጀመሪያ ዲግሪን በካሪኩለም ኤንድ ኢንስትራክሽን ከዲላ ዩኒቨርሲቲ እንደዚሁ ሁለተኛ ዲግሪ ደግሞ በሶሻል ሳይኮሎጂ ባህር ዳር ዩኒቨርሲቲ የስራ ልምዳቸው ደግሞ የማስተማር ልምድ ድፍን 14 ዓመት በመምህራን ኮሌጅ አሰልጣኝነት በመምህርነት ተምረዋል ማለት ነው። ከማስተማር ውጪ ያለ ልምድ 3 ዓመት ከኮሌጅ ውጪ በሌላ ስራን እንደዚሁ ሰርተዋል። የግል ጥረቶችንና ዝንባሌዎችን ስንመለከት ኪነ ጥበብ፣ የዝማሬ ግጥምና ዜማ ከ7 በላይ አልበሞች እንዲሁ ከ60 በላይ ግጥምና ዜማዎች፣ ዘማሪ ቀሲስ ግርማ አዳነ ቁጥር 1 እና ቁጥር 2 ዜማቸውን ዝማሬያቸውን ብታደምጡ፣ ዘማሪ ዲያቆን ደሳለኝ ክብረት ቁጥር 1 እና ቁጥር 2 እንደዚሁ ማህበረ ቅዱሳን በጣም ያስደነገጠኝና ያስገረመኝ ይሄ ነው። ቁጥር 5 እና ቁጥር 8 ማለት ነው። የሰቆጣ ማህበረ በኩረም ዘማሪያን ቁጥር 1 እንዲሁ ስነ ጽሁፍ በአገውኛ ቋንቋ የታተመ አንድ ሰዋሰው መጽሐፍ፣ አንድ የታሪክ መጽሐፍ ያልታተመ ማለት ነው። በቤተ ክርስቲያን ዙሪያ አንድ መጽሐፍ ያልታተመ፣ የግጥም ስብስብ እንዲሁ ያልታተመ። በጣም ያሳዝናል። እኚህን ሁሉ የደረሱ የሰሩ ግለሰብ ያልታተመ የሚልም አላቸው። ያልታተመው ለምንድን ነው የሚለውን ወደኋላ ላይ እንመለከታለን። መምህር ኪዳነ ማርያም ገብረ ሕይወት ኪዳነ ማርያም ይሰኛሉ የዛሬ እንግዳችን። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንኳን ደህና መጡ ልል እያልኩኝ ግዴ ለማንተ በሰለከኝ ወደ አንተ ልመጣ ነው። መምህር በእውነት ነጋሽ ሚዲያን በርቀት ነው የምታየው። አላቅም ኤዮ አትዮ ወይ በሰው ይንገሩ አላውቅም። ሰቆጣ ላይ ነው ያለው። ኔትወርክ አለ ብዬ አላስብምና ታይናለህ። እከታተላለሁ። ሰብስክራይበር ነው የሚያዘው። የእውነት ከልብ ነው የማመሰግነው። ዛሬ ክርስትና በተግባር ሊፈተን ነው። ክቡራን ተመልካቾቻችን በጣም የሚገርሙኝ 2 ወይ 3 አባቶች አሉ። 2 አባት 1 እናቶች አሉ። ዘወትር ይብሰከሰካሉ። ልጄ እንደዚህ የቤተ ክርስቲያና ጉዳይ እንዲህ ይሉኛልና እሺ እግዚአብሔር ይፍቀድላሉ። ዛሬ እግዚአብሔር ፈቅዷል። ይሄን እንግዳ ካወራን በኋላ 2ቱን አባቶች 1 እናት እናንተን ጨምሮ ሌሎች ወጣቶችም ጭምር እንድትረባረቡበት እፈልጋለሁ። ከዛ በፊት ግን ጉዳዩ ምንድነው ከሚለው በፊት የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት ልከውብናል። እሱን መልእክት እንሰማለን። ከዛ ባለፈ ወደ ቅድስት ሀገር ኢየሩሳሌም የሚደረገው ጉዞ ሊጠናቀቅ ከጫፍ ደርሷል። እግዚአብሔር ያደላችሁ በውጭ ሀገር ያላችሁ እናት አባቶቻችሁን ከሀገር ቤት ውሰዱ።
በስጋ ደግሞ እናት አባቶቻችሁ ምናልባት የሌሉ የተለዩዋችሁ ነፍስ ይማርልን እያለን በገዳም ያሉ መነኮሳቶች አሉ። ስለናንተ ስለ እናት አባቶቻችሁ ስለ ሀገራችን ስለ ሁላችን እንዲጸልዩ ገዳማውያኑን መውሰድ ትችላላችሁና እማሆይ መዓዛ ድንግልን ከሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እግዚአብሔር ረድቶን ወደ ቅድስት ሀገር ኢየሩሳሌም ለማሳለም ልንወስድ ነው። አባ ብርሃንን ደግሞ እንደዚሁ መውሰድ እንፈልጋለን። አባን እንደዚሁ የምታያቸው ነው። እሳቸውንም ለመውሰድ እንግዲህ የእናንተ ርብርብ ያስፈልጋል። የምትችሉ ከስር በምትመለከቱት ስልክ ቁጥር ደውሉልን። የዮድ አቢሲኒያን ማስታወቂያ ሁለቱን ሰምተን ስንመለስ ከመምህር ኪዳነ ማርያም ገብረ ሕይወት ኪዳነ ማርያም ጋራ እጅግ አስደንጋጭ እጅግ ወሳኝ እጅግ ተስፋ የሚሰጥ ጉዳይን እንደዚሁ እንጨዋወታለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የምስራች እንኳን ደስ ያላችሁ። ብዙዎች ያለቀሱበት መነኮሳት የተፈተኑበት ምዕመናን የተረባረቡበት መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን መልእክት እንዲሁም ደግሞ የምስራችሁንም ጭምር ሰምተን መተናል። ወደ ሙታንሳ ጉዞ ልናደርግ ስለሆነ እንኳን ደስ ያላችሁ። መምህር ኪዳነ ማርያም ገብረ ሕይወት ኪዳነ ማርያምን ያመጣንበት እንደዚሁ ዝም ብለን አይደለም። ቀደም ሲል እንግዲህ የተለያየ ሕይወት ተሞክራቸውን ስንነግራችሁ ነበረ። እኚህ ወንድም እኚህ አባት በጣም ለታሪክ የሚጠቀስ ለትውልድ የሚጠቅም ቤተክርስቲያኗን ደግሞ ሊጠቅም የሚችል መጽሐፍን ጽፈው የሚያሳትምላቸው አጥተዋል። በጣም ነው ማዝነው። ዛሬ ስም ልጥራ ለመጀመሪያ ጊዜ እነ ትዝታው ሳሙኤል ገድላት እያሉ የሚዘባበቱባቸው መጽሐፍቶች ዛሬ እነሱ ሊዘባበቱ የነሱ አባቶች የውሸት አባቶች ትላንትና ገድላቱን የተበረዘ ገድል ጽፈው በየገዳማቱ አሰማርተው ታሪክ አስቀምጠው ነው ልጆቻቸው ዛሬ መጥተው አፋቸውን እየከፈቱብን ያሉት። ስለዚህ ስለ ቤተ ክርስቲያናችን እንድናውቅ የዛሬ ወጣቶች የዛሬ ልጆች እውነተኛውን መጽሐፍት ጽፈው ነገ ለልጆቻችን እንዲያስቀምጡ ከፈለጋችሁ ይህን ባለታሪካችንን ከሰማችሁ በኋላ ለዚሁ የመጽሐፍ ህትመት ስንል የከፈትነው የጋራ አካውንት አለ። ነጋሽ ሚዲያ እና መምህር ኪዳነ ማርያም በጋራ የከፈትነው አለ። በጋራ የከፈትንበት አንድ ነው ዓላማው፣ ስለሰጣችሁን እናመሰግናለን ለማለት፣ ካልሰጣችሁን ደግሞ ልንወቃቀስበት። ሁለተኛ እናንተ ሰጣችሁ በእኔ ስም ከሆነ መጽሐፉ እኔ ጋር ገንዘብ ነውና ፍቅረ ነዋይ እንዳያታለኝ መምህር ኪዳነ ማርያም ጋር ገብቶ ደግሞ እንደዚሁ እንዳይሆን የሶስታችን ነው ማለት ነው። የኔ የእሳቸውና የእናንተ ክቡራን ተመልካቾቻችን በዚህ ጉዳይ ላይ ሰፊ
ጨዋታዎች እናደርጋለን። ለማንኛውም መምህር እንኳን ደህና መጣህልን። እንኳን ደህና ቆየልኝ። ትንሽ ስሜታዊ ሆኜ ነው የጀመርኩት። ስሜታዊም ስለሚያደርግ በቃል ያለ ይረሳል፣ በጽሁፍ ያለ ይወሳል ስለሚል መጽሐፉን አሳትመን መጽሐፉ የያዛቸው ጉዳዮች እልፍ ናቸው። ከመጀመሪያው ግን አንድ እንፈልግ እስቲ። ደቂቀ እስጢፋኖስ ነው። ደቂቀ እስጢፋኖስ እና አጼ ዘርዓ ያዕቆብ ከመጀመሪያው ጀምሮ ምናልባት መጽሐፉ ላይ የሚመጣ ይሆናል። ከዛን ጀምር ወይስ ደቂቀ እስጢፋኖስ ማለት በራሱ ምን ማለት ነው የሚለው ከዛን ጀምር። ከተመቸ እንግዲህ መድረኩ ላንተ ነው። አንድ ርዕሰ ጉዳይ ብቻ ነው የምንመዘው። ክቡራን ተመልካቾቻችን ጥሩ። አይ አንተ በተመቸል ታቀርበው ትችላለህ። ደቂቀ እስጢፋኖስ ማን ናቸው በሚለው በዛ ልንሄድ እንችላለን። እሺ ያው ከዛ በፊት አንዳንድ አባት የሚል አስረጅተኛል። ጥሩ። ከዛ በፊት ምናልባት የመጀመሪያ ማስታወቂያዎች ላይ የሰዎች እንትን እንዳንወስድ ስራዎቹ ላይ የቀሲስ ግርማ ቁጥር 60% ነው የሰራሁለት። የእውነት 60% መዝሙሮች የመዝሙሮቹ ቁጥር 2 ላይ ሙሉ በሙሉ የኔ ነው። ሌሎቹ የኔ ናቸው። የማህበረ ቅዱሳን ላይ ቁጥር 8 ላይ ኦልሞስት ወደ 80% አካባቢ ነው። ስለዚህ ወደ ኢንተርቪው ከመምጣታችን በፊት እንደው ዩቲዩብም እንዳያይብን ቅንጭብ አድርገን ለምን ሰምተን አንመጣም? የዝማሬዎች ነው ይቻላል። ምእመኑም ተመልካቹም እንዲያስታውስ። ከዛ በኋላ ወደ ደቂቀ እስጢፋኖስ እንመጣለን። ደቂቀ እስጢፋኖስ ስናነሳ ክቡራን ተመልካቾቻችን እንዲህ እንደዋዛ አይደለም። ከዚህ ከተሐድሶች ጋራም ጎራ ብለን የምንመለከተው ጉዳይ አለ። ስለዚህ የተወሰኑ ዝማሬዎችን ሰምተን እንመለስ። በጣም ጥሩ። ብርሃናት አለ አበው ሊቃውንት አልጫውን አለ የሚያጣፍጡት ልዑዳን ክቡራን በምግባር ቀኑ አንዲት ተዋሕዶ በዓለም አጸኑ። ብርሃናት አለ አበው ሊቃውንት አልጫውን አለ የሚያጣፍጡት ልዑዳን ክቡራን በምግባር ቀኑ አንዲት ተዋሕዶ በዓለም አጸኑ። ዘእምቅድመ ዓለም ዘእምቅድመ ዓለም ህላዌው ዓለም ዘእምቅድመ ዓለም ዘእምቅድመ ዓለም ዘእምቅድመ ዓለም ህላዌው ዓለም ዘእምቅድመ ዓለም ፈነወ ለገብርኤል ምጽአተ ዚአሁ ይስብክ ፈነወ ለገብርኤል ፈነወ ለገብርኤል ምጽአተ ዚአሁ ይስብክ ፈነወ ለገብርኤል ክቡራን ተመልካቾቻችን መለስ ብለን ተገናኝተናል። እጅግ በጣም የሚያስገርም ነው። እንግዲህ ለዘማሪው ዝማሬ መላእክትን፣ ለሰባኪው ቃለ ሕይወትን ያሰማል። ለጸሐፊው ምንድን ነው የሚባለው? እንግዲህ እናንተ በሚዲያችሁ ብዙ ሰው ግጥሞች ስለሆነ በዛ የምታውቁት ነገር ካለ እግዚአብሔር እንግዲህ የአገልግሎት ዘመኑን ይባርክልን፣ አሜን። በእድሜ በጤና ይጠብቅልን። በስራ አንቱ በእድሜና
አንዳንድ ቅርበት ደግሞ አንተ እያልኩ ልቀጥል። ስለዚህ አንተ በስራ ይቀጥል፣ አንተ በቅርበቴ አንተ እያልኩ ልቀጥል። ሙሉ በሙሉ አንተ በሚለው ንግባ። ወደ ደቂቀ እስጢፋኖስ እናምራ። ከደቂቀ እስጢፋኖስ ጋር ስናነሳ ደግሞ በተለይ ተሐድሶቹን በደንብ የምናነሳዋልና ቀደም ብዬ ካሰብኩት ከደቂቀ እስጢፋኖስ በተለይም ከአፄ ዘርዓ ያዕቆብ ጋር ተያይዞ ያሉትን ማንሳት ትችላለህ? ያንተ ነው መድረኩ። በጣም ጥሩ። እንግዲህ ደቂቀ እስጢፋኖስ ብዙ ጊዜ ያው ተደጋግሞ የተባለ ስለሆነ ይታወቃል። በገዳማት ትግራይ በጣም ትግራይ እንደሚታወቁ ብዙ የቅዱሳት ገዳማት ሀገር ነው። የአስተምሮ የክርስትና አስተምሮ መነሻ ነው በኢትዮጵያ ውስጥ እና አክሱም ታቦተ ጽዮን ያለችበት ሀገር ነው እና ገዳማዊነትም በኢትዮጵያ ውስጥ የተስፋፋው በትግራይ በረሃዎች ላይ ነው መጀመሪያ እንደሚታወቀው። በዛ የተነሳ ወደ መሀል ሀገር ከመስፋፋቱ በፊት ገዳማት በጣም በርካታ ገዳማት ነበሩ አሉ። አሁንም ትግራይ አሉ ማለት ነው። ገዳማት ስንል በቤተክርስቲያን ታሪክ ውስጥ መርሳት የሌለብን ነገር ትምህርት ቤቶችም ናቸው። በጣም ማወቅ ያለብን ነገር አሁን አብዛኛው የጸሎት ቦታ ብቻ አድርገን ነው የምናያቸው። የትምህርት ብቻ አይደሉም፣ የስራም ቦታ ናቸው ገዳማት። ስራ የፈታ አእምሮ የዲያብሎስ መጫወቻ ነው የሚለው ትምህርት እና አባ እንጦንስ እና አባ መቃርስ እሳቤ ነው ወንጌል ላይ የተመሰረተም ቢሆን ማለት ነው። እና ገዳማቱ ጠንካራ የስራ ባህል ሰው ስራ ፈቶ እንዳይቀመጥ ታስበው የተመሰረቱም ናቸው። አሁን ከዘመናችን ካለው ጋር ለማሳየት ስለሚጠቅም አሳስበው ብዬ ነው። በዛ ላይ ደግሞ ከምንም በላይ ደግሞ ትምህርት ቤቶቹ እነሱ ናቸው። የወቅቱ ዩኒቨርሲቲዎች እነሱ ናቸው ማለት ትችላለህ። የመጽሐፍት ክምችት የምታገኘው እዛ ነው። ደቀ መዛሙርት ለመንገስም ለመቀሰስም ሂዶ የሚማሩት እዛ ቦታ ነው። ሌላ ትምህርት ቤት የለም። ስለዚህ ትምህርት ቤቶች ናቸው ባለውለታነታቸውን ከዚህም አንጻር ነው የምናየው እና ደቂቀ እስጢፋኖስ እንግዲህ ወደ 14ኛው 15ኛው ከ14ኛው ክፍለ ዘመን አካባቢ ላይ አባ ሳሙኤል ዘቆየጻ እዛ ትግራይ ላይ ያለ ጥንታዊ ገዳም ከዛ ነው አባ እስጢፋኖስ የወጡት። እዛ ገዳም ገቡ፣ መነኮሱ። ከዛ በኋላ ቆይተው የሆኑ አስተሳሰቦች እንግዲህ ዲቤት የሚያደርጉ ወጣ የሚሉ አስተሳሰቦችን ይዘው መጡ ነው ኖርሙ። እስካሁን ድረስ የሚነገረው እሱ ነው። ምንድነው ወጣ ያለው ሀሳብ የሚለው ነው ኋላ በሂደት የምናየው ሆኖ ማለት ነው። ዞሮ ዞሮ ግን እያለ ከአፄ ዘርዓ ያዕቆብ በፊት ቀደም ብሎ ትንሽ እንቅስቃሴዎቹን ጀመሩ። አፄ ዘርዓ ያዕቆብ ከነገሱ በኋላ አፄ ዘርዓ ያዕቆብ ከሌሎቹ ነገስታት የሚለዩበት ብዙ ነገር አላቸው። እንደ ሌሎቹ ጉዳዩን ለቤተ ክህነት ተወት አድርገው ወደ ፖለቲካቸው የሚያተኩሩ ሰው አይደሉም። ምክንያቱም እንደ ንጉስ ብቻ ሳይሆን እንደ ከቤተ ክርስቲያንም ከሊቃውንት መካከል የሚቆጠሩት ብዙ ድርሰቶች ያላቸው ብቸኛው ንጉስ ናቸው። የእሳቸው ተጽዕኖ እንኳን ባለቤታቸው ላይ አርፎ ንግስት እሌኒ ጭምር 2 መጽሐፍ ደርሰዋል አሏቸው እና የድርሰት ተሰጥኦ ያላቸው ሊቅ እና ሊቀ ሊቃውንት የሚባሉ ናቸው እሳቸው። ከዛ አንጻር ከሌሎቹ ነገስታት እንደሆነው አልሆነም እነሱ አፄ ዘርዓ ያዕቆብ ጋር የነበራቸው ኮሚኒኬሽን ማለት ነው። ምክንያቱም ዲያሎጉ ላይ ቀጥታ ንጉሱ ጋር ሲከራከሩ ነው የምታየው። ሊቃውንት ሰብስቦ ሊቃውንቱ ሲከራከሩ በብዛት ነበሩ። ጉባኤ ይጠራል። እዛ ጉባኤ ፊት ነው፣ ግን አብዛኛውን ዲያሎግ ከንጉሱ ጋር ነው የምታየው። ያ የንጉሱ ሊቅነት ምን ያህል እንደሆነ ትረዳለህ። ስለዚህ የስግደት ጉዳይ ነው ይዘው የተነሱት። ደቂቀ እስጢፋኖስ እንግዲህ አስጠሯቸው ከትግራይ ኑ ብለው ከገዳም አስጠሯቸው። ከመጡ በኋላ ለእመቤታችንና ለመስቀል ትሰግዳላችሁ አትሰግዱም የሚለው ጥያቄ ተነሳ። አላቅም ምን እንደሆነ አንሰግድም። ርባኤ የሚሉት ቃል አላቸው እነሱ ለሶስቱ አካላት ለስላሴ እንጂ ለሌላ ስገዱ የሚል አላገኘንም የሚል ቃል መልሰዋል መጀመሪያ አካባቢ። ያን መመለሳቸው እርግጥ ነው። ስለዚህ ይህንን ይዘው ብዙዎች ለቅዱሳን ስለመስገድ ለእመቤታችንና ለመስቀል ስለመስገድ አሁን ያለው የፕሮቴስታንቱን ሀሳብ ያኔ እነሱ አቀንቅነው ነው እንደዚህ እንደ ህዳሴ ተቆጥሮ እንደ ተሐድሶ ተቆጥሮ በዛን ሰዓት በዛ ምክንያት ነው ስማቸው በዚህ መንገድ ናሬት የተደረገው ማለት ነው። ወደ ውስጥ ስትገባ ግን እኔ ገድሎቻቸውን በሙሉ አንብቤያለሁኝ። የራሳቸው ገድሎች አሏቸው፣ ብዙ ናቸው። ደቂቀ እስጢፋኖስ ብዙዎች ስለሆኑ ከራሳቸው ከአባ እስጢፋኖስ መስራቹ አባ እስጢፋኖስ ናቸው። ተከታዮቻቸው ብዙ መነኮሳት አሉ ከራሳቸው ጀምሮ በህብረትም አላቸው። የብዙ ደቂቀ እስጢፋኖስ መነሻው የት ነው? ትግራይ ነው። ትግራይ ሆኖ ደብረ ቆየጻ ባለ ገዳም የአቡነ ሳሙኤል አቡነ ሳሙኤል ዘቆየጻ የመሰረቱት ገዳም ላይ እዛው ደቀ መዝሙር ሆኖ ነው አባ እስጢፋኖስ። አስተሳሰባቸው ምንድነው? እሱ ከሶስት ስላሴ ውጪ አንሰግድም የሚል አይሰግዱም ተብለዋል ተብሎ ተከሰው ነው የቀረቡት። ንጉሱም ሲጠይቋቸው ለመስቀሉ አይሰግዱም፣ ለመስቀልና ለማርያም አንሰግድም፣ ይሄን ማድረግ አራተኛ አካል ስላሴ ላይ አራተኛ አካል እንደመጨመር ነው ብለው መልሰዋል መጀመሪያ ላይ።
ግን ስታየው አልጸኑበትም። አሁን የግራ የገባኝ እሱ ነው። አልጸኑበትም። ካልጸኑበት ለምንድን ነው ይዘውት የተነሱት ከመጀመሪያው የሚለው ነገር ጥያቄ ነው። ይህን ጥያቄ ይዤ ነው ወደ ጽሁፉ የገባሁትና ከትግራይ ደቀ መዛሙርት እያፈሩ አባ እስጢፋኖስ በዙሪያቸው እንዲህ አይነት ትምህርት እያስተማሩ ነው ተብሎ ለንጉሱ የደረሳቸው አስጠሩት የሚል ነገር አካባቢ ያሉ ገዢዎች ላይ ትእዛዝ አስተላለፉ። ይዘው አደረሱላቸው። አደባባይ ላይ ቀረቡ ከንጉሱ። ለመስቀል ለማርያም ትሰግዳላችሁ ወይ ነው የመጀመሪያው ጥያቄ። ርባኤ ነው ይሄ አራተኛ ከስላሴ ላይ አራተኛ አካል እንደመጨመር ነው። ለስላሴ ብቻ ስገዱ፣ ለአብ ለወልድ ለመንፈስ ቅዱስ ስገዱ የሚል እንጂ ለሌሎች ስገዱ የሚል አላገኘንም ነው የሚል መልስ የመለሱት መጀመሪያ ላይ። ኋላ ላይ ግን ስሩአውት በገድላቱን እያነበብክ ስትሄዱ ውስጥ ራሳቸው የጻፉት ነው እንግዲህ ገድሉ እንኳን ራሱ አስተማማኝነቱ ከዛ አልተነሳ ትችላለህ። ማአት ዲያሎግ ማአት የቃል ምልልስ ነው የምታየው በንጉስና በእነሱ መካከል። እምቢ ሲሉ መልሶ ሲያግዟቸው እንደገና ተመልሰው በሌላ ቀን ሲጠየቁ እንደዚህ በጣም ረዥም እንትን አለው። እዛ ውስጥ ግን ኋላ ላይ ይተውታል። ለምሳሌ አቡነ ገብርኤል ሊቀ ጳጳሱ ከንጉሱ አደባባይ እምቢ ብለው ያው ገድሉ ላይ እንዳለው ተገርፈው ምናምን ይላል። ያው ዞሮ ዞሮ ወደ ጳጳሱ ላኳቸው። አቡነ ገብርኤልና አቡነ ሚካኤል የሚባሉ ሁለት ጳጳሳት ነበሩ በዚያን ጊዜ። መቅድም ላይ ስማቸው የሚነሳው በአባቶቻችን በአባ ገብርኤልና በአባ ሚካኤል ዘመን የሚላል አይደል? እነሱ ጳጳሳት ናቸው። አባ ገብርኤል ጋር ሲሄዱ ለምንድን ነው ለማርያም አትሰግዱት ይሏቸዋል። እንዲያው ለንጉሱም አንሰግድም ይላሉ። አይ ለንጉሱ እንዲያው ብትሰቃዩ እንኳን ብትገረፉ ለንጉሱ ባለመስገድ ይሁን እንጂ ለማርያም እና ለመስቀል ባለመስገድ አይሁን፣ እንዲያው ለእሷ ብትሰግዱ ይሏቸዋል ጳጳሱ። ኧረ እኛ ለማርያም ብንሰግድ ምንም የሚያሳዝንን ነገር የለም ይላሉ። እዛ ሲሄዱ ቃል በቃል ይናገራሉ እንደዚህ። ሰው አይ ለምንድን ነው እዛ ሄደው የሚፋጠጡት የሚለው ነገር ጥያቄ ይሆንባል አይደለ? አሁን ይሄዱና አንዱ ከመካከላቸው ምን ይላሉ? ዲያሎግ ቃል አለው ለጓደኞቹ። እናንተ ይሄ ንጉስ ዞሮ ዞሮ ብንሰግድ ባንሰግድም አይተወንም፣ ግን እኛ ለአምላክ እናት መስገድ ለእኛ ምንም አያሳዝነንም። ምንም እንግዲህ አራተኛ አካል ማድረግ ነው ብለህ እዛ ከተናገርክ ለአምላክ እናት መስገድ አያሳዝነንም፣ ብንሰግድም ባይተውንም ለአምላክ አልጸኑበትም። ኢሚዲየትሊ በዛው ቀን እኮ ነው ከንጉሱ ወደ ጳጳሱ ሲሄዱ ነው ይሄን የተናገሩት። ለአምላክ እናት መስገድ አያሳዝነንም፣ ብንሰግድ ምን ችግር አለው ይላሉ። እነሱማ እንሰግዳለን፣ አብረው ይሰግዳሉ ሊቀ ጳጳሱ ጋር። በማግስቱ ወደ ንጉሱ እንደገና ሂዶ እንዴት ነው አቋማችሁ ሲባል ደግሞ ስገዱ ሲላቸው አንሰግድም ይላሉ። ያን ይሉና ሲሄዱ ለንጉሱ ሲሄዱ እንዲህ ተገትረው በቃ የሚቆሙት እጅ አይነሱም። ለምን እጅ ማትነሱት ይሏቸዋል ንጉሱ። እኛ ከስላሴ ውጭ ለማንም አንሰግድም ይላሉ እዛ ሲሄዱ። ይሄ እኮ አንዱ ምእመን እንደው ደስ የሚለው ገድላቶቻቸው ላይ ቃላቱ ሁሉ በደንብ ጀንዊንሊ ተጽፈዋል። ባይዘወይ አንዱ ምእመን እናንተ ለንጉሱ ስገዱ፣ እናንተ ለንጉሱ ስገዱ፣ ለንጉሱ መስገድ እኮ እጅ መንሳት ነው አላቸው ይላል። አየህ ምእመኑ ፐርሲቭ የሚያደርገው እንዴት ነው? እጅ መንሳት ነው። አእምሮ ነው አለ እምነትህ ነው እኮ አንዱን ነገር እንትን የሚያደርገው። እያመለኩ ነው ወይስ ደግሞ እያከበርኩ ነው፣ ምን እያደረግኩ ነው የሚለው አእምሮ ላይ ነው ያለው። ያ እምነት ነው ክህደትም ትክክል የሚያደርገው። ትልቅ ሰዎችን ለማክበር እንዲህ ማለት በክርስትናው ብቻ አይደለም በማንኛውም ዓለም ስቲል ቅቡል ነው። እጅ መንሳት ነው። ስቲል ቅቡል ነው። ዝቅ ብለህ እጅ መንሳት አክብሮት ነው። አዎ አክብሮት። ማክበር ደግሞ ስቲል ይሄ ሞራል ነው በየትኛውም ሀገር በሙሉ ማለት ነው። ህንዶችን፣ ጃፓኖች፣ ሩቅ ምስራቆችን አይተሃል አይደለ? እንደዚህ እንዴት ሰው ላይ አንገታቸውን እንትን እንደሚሉ። ይሄ ለቅዱሳን ለድንግል ማርያም ሲሆን ለንጉሱ እኮ እሺ ቀብተው ያነግሳሉ አይደል? በወቅቱ ቤተክርስቲያኒቱ ቀብታ ማንገስ ሆነ አይቃወሙ እነሱ ሰዎች ባይዘው። ቀብተህ ካነገስከው ለምን ነው ክብሩን የምትነፍገው? ንጉሱን ራሱ ቢሆን ማለት ነው። የተከበሩ እከሌ ብለን ምክር ቤት አሁን ጠቅላይ ሚኒስትሩ ስንጠራ ፕሬዚዳንት ስንጠራ እከሌ ብለን አንጠራም አይደል? ፕሮቶኮል አለው። የተከበሩ እከሌ ብለህ ነው የምትጠራው የምክር ቤት አባልን እንኳን ጭምር ማለት ነው። ለምንድን ነው እንደዚህ የተከበሩ ብለህ የምትጠራው? ማክበር ስላለበት ክብር ለሚገባው ክብር ስለሚገባው ነው። ይሄን ወደ ቅዱሳን ስታመጣው ለንጉሱ ላይ ሲመጣ ለምንድን ነው ሌላ ነገር የሚሆነው? አሁን ይሄ መሬት የያዘ እምነት ነው ብዬ አልወሰድኩትም። ከጀርባ ሌላ ነገር አለው። ያ መሆኑን የምታየው ባይገርምህ ክርክር ውስጥ ንጉሱ አብርሃም ለኬጢ ልጆች ዳዊትም ለሳኦል ሰግዷል፣ እናንተ ለእኔ የማትሰግደው አንተ ማን ሆነህ ነው ይሉታል። ተመልከት መልሱ ምን ቢሆን ጥሩ። እዛ ከኋላ ላይ ታያለህ። ኖርማሊ አብርሃም ለኬጢ ልጆች የሰገደው ለሚስቱ መቀበሪያ ርስት ስለሰጠው በእግዚአብሔር ፊት በሱ ፊት አብርሃም በኬጢ ፊት እግዚአብሔርን ለማመስገን ነው ይላል። አሁን የመልስየው ምን ማለት ነው? ሰግዷል ነው አልሰገደም አላሉም። መስገዱንም አልነቀፉም። በሱ ፊት ግን እግዚአብሔርን ለማመስገን ነው የሚል ሌላ ማስተካከያ ነገር ነው። አሁን በኬጢ ፊት መሬት ስለሰጠው
እግዚአብሔር ለማመስገን ሲል በኬጤ ፊት ሰገደ አለ። ምን አልንኛስ? በቅዱሳን ፊት የምትሰግደው እነሱን እዛ ላደረሰ ለባረከ ለቀደሰ እግዚአብሔር አርአያ ለሰጠን እነሱን ለእግዚአብሔር ነው አይደል? መዝሙር ነብዩ ዳዊት ምንድን ነው የሚለው? መንክር እግዚአብሔር በላይ ለቅዱሳን ይሁን ነው የሚለው። እግዚአብሔር በቅዱሳኑ ላይ ድንቅ ነው። እግዚአብሔር እኮ በራሱ እኮ ቅዱስ ነው አይደል እንዴ? በቅዱሳኑ ላይ ለምንድን ነው? መገለጫዎቹ ናቸው። መገለጫዎቹ ወረቀት ላይ ቀለም ቃላችን በቀለም ወረቀት ላይ እንደሚገለጠው እግዚአብሔር በቅዱሳን አካል ህይወት ላይ ይገለጣል። እዛ ላይ ስትሰግድ የእሱ ማደሪያዎች ስለሆኑ ለማክበር ነው። እና አሁን አንደኛ እምነቱ እንዴት ይህን እንደማምለክ ቆጠሩት የሚለው ትልቅ ጥያቄ ነው። ምን አይነት ግንዛቤ ችግር ነው የሚለው። ሁለተኛ አብርሃም ለኬጢ በሰገደበት መንገድ አይደለኛ ስለሌሎች የምንሰግደው በሱ ፊት እግዚአብሔር ለማመስገን አይደል? መልሱ ይሄ መሆን ነበረበት ወይ? አሁን መልሰውታል ብለህ ታስባለህ? አሁን ተመልከት። ሌላ ዳዊት ለሳኦል እንደዚህ ምናምን ሰግዷል ምናምን ሲባል ከዳዊት ዳዊት እንዲተናገረ ከሌ እንዲተናገረ ማለት ምንድን ነው ይላል አባ እስጢፋኖስ ራሳቸው ናቸው። ዳዊት እንዲህ አለ ከሌ ሰገደ እንትና ሰገደ የሚለው ምን ያደርጋል? ከኔ በቀር ሌላ አምላክ አታምልኩ ያለው የራሱ ይሄው ቃሉ ይበልጣል ይላል። ይቻ አሁን ፕሮቴስታንቶች ጋር አንዳንድ ዝም አፍ መዘጊያ የሚሰጠው አይነት እንትን ነው። ግን አልተመለሰም አይደለም። አሁን ለሳኦል የሰገደው ዳዊት ሌላ አምላክ አታምልኩ አለ። ምክንያቱም ሁለቱ አንድ አይደሉም። ሳኦል ለማክበር ሰገደ የተቀባ ንጉሥ ስለሆነ። እንደገና ደግሞ የአምልኮ ስግደት ግን ከእግዚአብሔር ውጭ ለሌላ እንደማይገባ ደግሞ ተናገረ። ምን ነው የተጋጨው? እንዲያውም ይሄ ጀስቲፋይ ያደርገዋል፣ ትክክል ያደርገዋል አይደል? የንጉሱን አቀራረብ እንዲህ አይነት ነገሮችን ስታይ ወረዲልና አባ ዕዝራ የሚባሉ የደቂቀ እስጢፋኖስ አንዱ መነኩሴ ቆይተው ለማርያም አትሰግድም ሲባሉ እንዴት ነው ማልሰግደው? እኔም እሰግዳለሁ አባቶቼም ይሰግዳሉ ይላል። እሱ ብቻ ሳይሆን ሚስጥሩን ብታየው እዛ የተናገረበትን እመቤታችንን የዳዊትን ቃል ጠቀሰ። ህየን ሰግድ ኩልነ ሀበ ቆመ እግረ እግዚእነ፣ የጌታችን እግር በቆመበት በዚያ እንሰግዳለን ይላል መጽሐፉ አለ አባ ዕዝራ ማለት ነው። የጌታችን እግር የቆመበት የተባለው ቦታ የተባለው ማህፀኗ ነው። አይ አባ ዕዝራ ደቂቀ እስጢፋኖስ አባ ዕዝራ ነው የሚናገረው። ታዲያ ምንድን ነው ይህን ያክል መስዋዕትነት ከፈሉለት የሚባለው ነገር? እምነቱ ከሆነ ሳያምኑበት እንዴት ነው ይህን ያክል መስዋዕትነት የሚከፍሉበት? ስለዚህ ሌላ ችግር መኖር አለበት፣ ያላግባባቸው ነገር። ስለ መስቀሉም ተናገር ሲባል ምን የሚለውን ይጠቅሳል? ከድጓ ይጠቅሳል አባ ዕዝራ ለመስቀልከ እንሰግድ ኦ ሊቅነ፣ አባታችን አምላካችን ሆይ ለመስቀልህ እንሰግዳለን የሚል አለ። ስለዚህ ለምንድነው ለመስቀልና ለእመቤታችን ማንሰግደው? በደሙ ቀድሶታል ይላል። መስቀሉን በደሙ ቀድሶታል። የእነሱ ንግግር ነው ቃል በቃል። ይሄ ምንድነው? አሁን የአሁኑን ፕሮቴስታንቶች የሚያስተምሩትን ትምህርት ያን ዘመን አቀንቅነው እንደተሰቃዩ እንደተገረፉ ተሐድሶ እንዳመጡ አድርገህ ለማሰብ ምንድነው እንትን የሚገርመው ነገር እሱ ነው። እና ወቅቱ ምን ነበር መሰለ? ማርቲን ሉተር ከመነሳቱ አንድ 30 ምናምን ዓመት ቀደም ብሎ ነው። 30 ኦልሞስት ተመሳሳይ ወቅት ላይ ማለት ትችላለህ። እኛ ቀድመን አንዳንዶቹ ሁሉን ነገር ራስ እንትን ለማድረግ ሲባል ያልሆነ የጎንዮሽ ጥፋት ታመጣለህ። የፕሮፌሰር ጌታቸው ኃይሌን አቀራረብ ያየሁት ምንድን ነው? ከማርቲን ሉተር ቀድሞ የተነሳ ትልቅ ተሐድሶ ንቅናቄ እኛ ነበረን አይነት ነገር እንትን ለማምጣት እንደዛ ሲናገሩ አይቻለሁ የጽሁፉ ላይ። ምንድን ነው ጥቅሙ? አሁን እንደዛ ማለት የተራሰው ጥያቄ ልጠይቅ። የተራሰው አባ እስጢፋኖስ ክህነት ሲቀበሉ ሰግደዋል አልሰገዱም? እንግዲህ ያኔ ሲቀበሉ አይቀርም ማጎንበሳቸው አይቀርም። አይደለም ለንጉሱ ማለት ነው። አንብሮት እድ አሁን የዚህ የምንፍቅና ታሪኩ አሸዋ ላይ ስለሆነ አሸዋውን ነካ ስታደርገው ይፈርሳል፣ መሰረት የለውም። የቤተክርስቲያኗን ስትመጣ ከሐዋርያት ነው። የነዚህ ግን ሰው ላይ የተንጠለጠለ ነው። ለምሳሌ ደቂቀ እስጢፋኖስ ተከታዮች ነን የሚሉኝ የሁል ጊዜ ጥያቄ ነውና አባ እስጢፋኖስ ሰግደዋል ወይስ? እሱን የሚነግረኝን ሰው ባገኝ እላለሁ። አይቀርም ባይ ዲፎልት በእርግጠኝነት። ስማ እንጂ አባ እስጢፋኖስን ተወው። አሁን አንድ ቸርች ላይ ሄዶ አንድ መድረክ ላይ እጁን ጭኖ ይጸልይበት እንዴ አንዱ ላይ ምን ልዩነት አለ? አሁን ማለት ነው። አሁን ምንም እንትን እኮ የለውም እንዴ። ነብዩን የእግዚአብሔር ሰው ብሎ ያከብራሉ አይደለም? እንደዛ ማለት ብቻ ሳይሆን እሱ በቃ አጎንብሰው ይጸልይ ብሎ እጁን ጭኖ ምናምን እንትን ይላል እኮ። መስገድ ማለት እኮ እሱ እኮ ሌላ ነገር እኮ የለውም። ከአካል ባሻገር ውስጥ ላይ የሆነ እምነት አለ። የእግዚአብሔር ሰው በሱ ላይ ኤልያስ መንፈስ በኤልሳ ላይ በመጎናጸፊያ በኩል አለ ያደረለ የሱ ጸጋኔ ላይ እንዲያርፍ ብለህ ነው ቅዱሳን ላይ መታሰቢያቸው ላይ ሄደህ የምትሰግደው። መንፈሳቸው እዛ እንዳለ አምነህ ነው። በእምነት ነው ባመንኳል የሚደረግልህ። ስለዚህ እምነቱ ነው ቁልፉ ነገር።
እኛ አመለክን ብለን አልሰገድንም። ባይገርም ማርቲን ሉተር በጣም የገረመኝ ነገር ማርቲን ሉተር ከተነሳ በኋላ የኢትዮጵያ ቤተክርስቲያን ያደንቅ ነበር። ማርቲን ሉተር ሶርስ አለኝ፣ ጽሁፎች አሉ። የአሁኖቹ የሱ ተከታዮች ምን ይላል? ከካቶሊክ ዲቤት አድርጎ ከወጣ በኋላ ዘ ብላክ ሲቪሊንግ ኢትዮጵያ ቤተክርስቲያንን ጥቁሯ የነጮች ቤተክርስቲያን እህት ጥቁሯ እህታችን እስከ ማለት ድረስ ብሎ ይጠራ ነበር። ከክርስቶስ በትክክል የወረሰቻቸው ስርዓቶች ያሏት እሷ ናት ብሎ ያምን ነበር። አንድ 3 ጉዳዮችን ለምሳሌ ያነሳ ነበር። የቁርባን ስርዓቱ ትክክለኛው ብሎ ያምን ነበር። ክህነት ያገባ ካህን፣ ህጋዊ ካህን ለካቶሊኩ አይደለም እንትኑ ባገባ ካህን። ሁለተኛ በሊተርጂ ይሄ የራሷን የመንፈሳዊ እንትኑን እንደ ሐዋርያት በራሷ ቋንቋ ተርጉማ የምትጠቀም እያለ የሚጠቅሳቸው እንትኖች ነበሩ። ይቺ ብዙ አርአያ የምንወስድባት አንድ ዲያቆን የኛ ሀገር ዲያቆን ጋር ተገናኝቶ ነበር። እሱ ማርቲን ሉተር ወልደ ገብረ ሚካኤል አሁን እንደዛ አካባቢ አንድ ዲያቆን ይላል። እሱ ጋር ተገናኝቶ ስለ ኢትዮጵያ ቤተክርስቲያን ብዙ ተረድቷል። ማርቲን ሉተር የቀን አባት የነበረች ቤተክርስቲያን ብሎ የጻፈ አንድ ውጭ ፕሮፌሰር አሉ። አንድ እሳቸውን ጠቅሰው ፕሮፌሰር ገላውዲዮስ አራ ዶክተር ገላውዲዮስ አራ የጻፉትን ጽሁፍ ነው ያገኘሁት አንድ ምንጭ ላይ። ከዛ ተከትዬ ሰውየውን ለማየት ሞክሬያለሁኝ። ማርቲን ሉተር የሚቀን አባት ቤተክርስቲያን ብሎ ነው የኢትዮጵያ ቤተክርስቲያን የሚገልጸው። የሚገርም ነው። ግን ስለ ማርቲን ሉተር አንድ ጥያቄ ልጠይቅ። ለምሳሌ ማርቲን ሉተር ሞቷል፣ ሰው ነው። የዚህ ምንድነው የምንፍቅናውን ህይወት ወይም ደግሞ እምነት የመራው እሱ ነው። ግድ የለም እኛንቶ ቤተክርስቲያን በማን ተመሰረተች የሚለውን ምክንያቱም ሰማይና ምድር ሳይሆን ቅዱሳኑን ብቻ እኛ እናስባቸው። ሞተዋል፣ ግን ዛሬም ድረስ በስማቸው ፈውስን ያደርጋሉ። ሰው ቆሞ ለምንድን ነው እሱ ማየት ያቃተው? ከሉተራውያን አስተሳሰብ መውጣት ያቃተው ምንድን ነው? እሱ ሉተር በስሙ ምን ያደርጋል? ምንም፣ በቃ ስሙን ይዞ ሞቷል። ምንፍቅናውን ዘርቷል። ከዛ ውጪ ድውያንን አላነሳም፣ ዕውራንን አላበራም፣ ታምር አይሰራም። ምናልባት ነገ ለፍርድ የሚጠብቅ ሰው ነው። አሁን ግን እነሱ ዕውር እናበራለን እያሉ ነው። ምን አለኝ እሱን ሲሉኝ ምን ትዝ አለኝ? በርቶልኛል ያለው ሰው በፌስቡክ ይመጣና ተከፍሎ የነበረ ጨፍኜ አበራው እያለን ነው እየነገረን ያለው። ሞች ያለው ከሞት አስነሳሁት ያለ አረ በፊትም አልሞትኩም ስለተከፈለኝ ነው እያሉ እየመጡ ነው። ባይሆን ዕውራንን ማንሳት ሳይሉ ተራያን ጤነኛን ሰው ሲገሉ አይተናል፣ ያልሆነ መድኃኒት በመስጠት እና እንደው ከዛ ቆም ቢሉ ቢመለሱ ለማለት ሀሳብ ነው። እንቀጥል እስቲ ደቂቃ። በጣም ጥሩ። ዞሮ እሱን ማየት አልቻሉም። አሁን ያው እንግዲህ ሶቪየት ብቻ መውቀስ ብቻ እንዳይሆን እኛም ጋር ችግሮች እየመጡ ነው። ከዛ ከፈውስ ጋር ተያይዞ ያው የሉተራውያን አስተሳሰብ ነው። እኛ ጋር ሰርጎ በጣም እንትን እሱን ሌላ ጊዜ እንደው በሰፊው ልናየው ሊሆን ይችላል፣ በደንብ እንመጣበት ይሆናል። ኤኒዌይ ግን በዛ ደረጃ ነው። ሉተር ራሱ የፕሮቴስታንቲዝም መስራቹ በኢትዮጵያ ቤተክርስቲያን ትክክለኛነት ያምን ነበረ። ደቂቀ እስጢፋኖስ በወቅቱ ተነሱ። ግን የሉተርን አይነት ተነጥሎ የወጣ ነገር ግን እኔ አላየሁም። አሁንም አስተምሮቻቸው እዛ ቦታዎቻቸው ጽሁፎቻቸው ላይ የሉም። በራሳቸው ጽሁፎች ላይ ገድሎቻቸውን ስላየሁት ማለት ነው። ለማርያም አትሰግዱም ያለን እንሰግዳለን አለን፣ ሰገድን። ከንጉሱ ፊት ግን አንድ ቀን ሳት ብሎ ሰግደው አያውቁም። ንጉሱ ፊት ሲሆን ለምን ነው ስገድ ለእመቤታችን ስገድ አሉት። እዛ ጳጳሱ ጋር ሰግደናል። ምንድነው አሁን የመልሰው? አንድ ንጉሱ ጋር አለመስገድ ነው ንጉሱ ጋር። ስለዚህ የንጉሱን ዲስኦቢዲየንስ ነው ይሄ ያለመታዘዝ እንትን ያሳዩት እንጂ ትግሉ እንትን ይመስላል ከሃይማኖት ባሻገር ያለ ሂደት ነው እንጂ ሰዎች እኮ ስንሆን ደግሞ ልባምም የዋህም እንድንሆን ደግሞ እንደ ቦታው እንድንመጣ ተኪዷል። በዛ ልክ እዛ ሆነናል እዚህ የሚባልበት አይደለም። አዎ በነገራችን ላይ ደቂቀ እስጢፋኖስ ትግራይ የመጀመሪያዎቹ ሊቃውንት የነበሩበት 9 ቅዱሳን ያለፉበት በጣም የትልልቅ አስተምህሮ ቦታ ስለሆነ ከዛም በፊት ብዙ ሊቃውንት መነኮሳት ነበሩ ትግራይ ላይ በጣም የሚደንቁና አባ ኤዎስጣቴዎስ የሰንበትን ጉዳይ እሱም ክርክር በአፄ ዘርዓ ያዕቆብ ጊዜ ነው እሱም የነበረው። ትንሽ የነሱ በአመት ቀደም ይላል። ከሳቸው ቀደም አፄ ያንጽ ጀምሮ እስከ አፄ ዘርዓ ያዕቆብ ድረስ ክርክሩ ነበረ። ቀዳሚት ሰንበት የመከበር አብራ የመከበር ጉዳይ ሁለተኛ ሆና ጉዳይ። ሌሎቹ ነገስታት የእሳቸውን ያክል እውቀት ስላልነበራቸው ጉዳዩን መፍታት አልቻሉም። ሊቃውንቱ ደግሞ በዚህ ያሉትና በግብጽ ላይ ትሬንዱ ስላልነበረና የግብጹ ሊቀ ጳጳስም ሐሳባቸውን ስላልተቀበሉ በወቅቱ የና አባ ኤዎስጣቴዎስን ቀዳሚትን ማክበር አልተቻለም ነበር። አፄ ዘርዓ ያዕቆብ ሲመጡ ግን ሊቃነ ጳጳሳቱን ተጭነው ምን አደረጉ? ትክክል ናቸው። ቀዳሚት እኮ ኦልሬዲ ከአስርቱ ትእዛዛት ላይ ያለችና ሰንበትን አክብር ይላል። ኦልሬዲ ሐዲስ ኪዳንም ውስጥ ገባን ብሉይ ኪዳንም ሆነ ዞሮ ዞሮ አርፎባታል እሱ።
እሱ ኢየሱስ ክርስቶስ ፈጣሪ እግዚአብሔር እረፍት ያደረገባት መሆኗን አያስቀረው። አሁን እሁድ ሰንበት መምጣቷ እሁድ ሰንበት የእግዚአብሔር ቀን ነው ይላል መጽሐፍ ላይ ነገረ ድህነቱ ስለተፈጸመባት ነው መከበር አለባት የሐዲስ ኪዳን ሰንበት። ያችኛዋም ግን የአስሩ ትእዛዛት አካል ጽላቱ ላይ የተጻፈች እንደገና ደግሞ እግዚአብሔር ያረፈባት ስራውን ጨርሶ ያረፈባት ያን ነው የምናስበው እኛ። ይሄን ባለማክበር ለምንድን ነው ልዩነት መጣው ብለው እንዲከበር አድርገዋል አፄ ዘርዓ ያዕቆብ። የማን ሐሳብ ተቀብለው የአባ ኤዎስጣቴዎስን። አባ እስጢፋኖስ በራሳቸው ከአባ ኤዎስጣቴዎስ እንትን ውስጥ አብረው የነበሩ ናቸው ፊት እና አባ እስጢፋኖስ ጋር ግን በዚህ መንገድ መግባባት አልቻሉም ንጉሱ። አየሁ ሁለቱ በእውቀት ተገናኙ። እውነት ትክክለኛ ነገር መሆን አባ እስጢፋኖስ ደቀ መዛሙርት ጋር ተማመኑ። ሌሎቹ ነገስታት ሲያጓቱ የነበሩትና አፄ ዘርዓ ያዕቆብ አጸደቁት። ሁለት ሰንበታት መከበር ጀመሩ። የነዚህኞቹ ግን ያላግባባቸው ሃይማኖታዊ ጉዳይ መንፈሳዊ ጉዳይ ስላልሆነ ነው ጉዳዩ። ከጀርባ ሌላ ነገር ነው ያለው። ያ መሆኑን የምታየው ሌላ ቦታ ላይ ሰግደህ ከንጉሱ ፊት አትሰግድም ትላለህ። እስከ መገረፍ ድረስ ደርሳለህ። ለንጉስ መስገድ እኮ እጅ መንሳት ነው ማምለክ ሳይሆን እጅ መንሳት ነው ብለው እየነገሯቸው ምእመናኑ እዛው ቆሞ የፈለገ ይሁን ረባኤ ነው ትላለህ። ረባኤ ነው ካልክ አራተኛ አካል ካልክ ዞር ስትል ለመስቀል ከሰገድ ከአራተኛ አምላክ እያደረክ ነው ወይ የሚል ጥያቄ ይነሳል። ከዛም በኋላ ራሳቸው ያመሰጠሩ ጭራሽ ስለ ድንግል ማርያም ማስተማር ስለ መስቀል ማስተማር ጀምረዋል። ከዛ በኋላ ራሳቸው ግን ታዲያ ለምንድን ነው የሚለው እኔ በገባኝ ብዙ ነገር ካየሁ በኋላ ሞር ኦፍ የትራዲሽን አንዳንድ ጊዜ የትራዲሽን ፉክክር ይኖራል። የእንትን ኢቭን ስኩል ኦፍ ቶት የተለያየ ስኩል ኦፍ ቶቶች ሲኖሩ እንደው ያን የመፎካከር አፄ ዘርዓ ያዕቆብ መጀመሪያ እንግዲህ ቤተክርስቲያን አክሱም ላይ ተመሰረተች። ከዛ ወደ የአክሱም መንግስት ሲወድቅ ያው ማዕከሉ ወደዚህ ወደ ደቡብ አቅጣጫ እያፈገፈገ ሲመጣ የሃይማኖት ማዕከሉም አብሮ ይንቀሳቀሳል ወደ ሐይቅ እስጢፋኖስ። ከአክሱም ቀጥሎ ሐይቅ እስጢፋኖስ ቀጠለ። የእምነቱ ማዕከል እሱ መሆን ጀመረ። ነገስታቱ እዛ ኤሪያ ላይ ስለሆነ ያሉት የሃይማኖቱም የምኑ ንቅናቄ አብሮ ነው የሚንቀሳቀሰው ሴንተሩ። በዛ ምክንያት አክሱም እየተዳከመች መጣች ማለት ነው። ከዛ በኋላ ደግሞ ያም መሆኑ ቀርቶ ጭራሽ አፄ ዘርዓ ያዕቆብ የህግና የቀኖና አርቃቂነቱንም እንትን ከንግስና በተጨማሪ ይዘው መጡ። አይ በጣም እሳቸው ደግሞ ይለያሉ ከሌሎች ነገስታት ማለት ነው። ህግ ይወጽም ጽዮን ከጽዮን ህግ ይወጣል የሚለው ትውፊት ውስጥ ያለፉ አባቶች የአፄ ዘርዓ ያዕቆብን ህግ አርቃቂነት ከንውረ እዱ መቀመጫ ከአክሱም ውጭ ሆኖ ይሄን የማድረጉን እንትን የተቀበሉት አይመስለኝም። ይወጣል አለ ሮል ሚና እንደተወሰደ አይነት የእንትን ፉክክር የትራዲሽን የትውፊት እንደዛ አይነት ፉክክር እንዳለ ይሰማኛል። ያ መሆኑን የምታየው ደግሞ ንግግራቸውን ነው። ንጉሱ አድርጉ ሲል ነው እምቢ የሚሉት። እሱን አለማክበራቸውን ነው የሚያሳዩት እንጂ ማድረጉን እኮ ያደርጉታል። ማድረጉን እስካደረጉት ድረስ ያመጡት አዲስ ተሐድሶ ሀሳብ የለም። ሌላ ተሐድሶ የሚለው ነገር በራሱ ምንድን ነው? ሃይማኖት ቤት ውስጥ ተሐድሶ ምንድን ነው? ዶግማን ታድሳለህ። ቀኖናና ስርዓት እንደሆነ መሻሻል ማደስ የኛም የራሳችንም ባህል ነው። ሰለስቱ ምዕት እኮ ምንድን ነው ወእምድኅሬነ ዘመጹ ይበይኑ ከኛም በኋላ የመጡት የአጽዋማት የበዓላት የምን ጉዳይ ከወሰኑ በኋላ ከኛም በኋላ የመጡት እንደዚህ የዘመኑ እያዩ ይወስኑ ብለው ነው ክፍት ያደረጉት። ምክንያቱም የሰው ልጅ ህይወት ሪቮሉሽን ሳይሆን ለማስተካከል ክፍት ነው። ለምእመናኑ ህይወት ቀንበር እንዳይከብድ እንዳይፈተኑ ከዘመናቸው ከስራቸው ጋር ሁኔታው አልሄድ ሲል የማመቻቸት ስራ መስራት እንደየዘመንህ ዘመኑን ዋጁ አለ የሚሉ ራሱ መጽሐፍ ቅዱስ ቀኖቹ ክፉ ናቸውና ዘመኑን ዋጁ ነው የሚለው። ዘመኑን አይተህ ምእመን ኮፕቲክ ቤተክርስቲያን ልምዱ እናታችን እኮ ነች ያለ ከመጀመሪያ መቼም ቅዱስ ማርቆስ አባትነት ማንም አይወስደውም። አሁን በሷ ስር ለሺህ ምናምን 600 ለ1500 ዓመታት ኖረን የነሱን ዳይናሚዝም እኮ ማየት ትችላለህ። በቀኖናውና በእንትኑ በዶግማው ደግሞ በጣም ጽኑና ጠንካራ ናቸው። የራሳችን የስንፍና ሊቃውንት ጉባኤው ሲኖዶሱ ቁጭ ብሎ ምእመናኑ ላይ አስቸጋሪ የሆኑባቸው ዘመኑ በወቅቱ መተግበር የሚችሉ አሁን ግን እየከበዱ ያሉ ነገሮች ምንድናቸው? አጥንተህ ወቅታዊ ምላሽ ያለ መስጠት የኛ ችግር እንጂ የሥርዓት ቀኖና ማሻሻል በእኛ ብርቅ አይደለም። እሱን እንደ ተሐድሶ ልትለውም አትችልም። መሰረታዊ ተሐድሶም ደግሞ እነዚህ ሰዎች አላመጡም። ለምሳሌ እኔ ከነሱ ይልቅ ማሻሻያ ንቅናቄ አድርገዋል ብዬ ማስበው ደቂቀ እንትና የአባ ኤዎስጣቴዎስ ማህበረ ኤዎስጣቴዎስን ነው። የሰንበትን ጉዳይ ቀኖና እንትና አድርገዋል አለ። በእነሱ ግፊት አዲስ ቀኖና ቀዳሚት በደንብ እንድትከበር አድርገዋል። ይሄ ነው የቀኖና የሥርዓት ማሻሻያ ምን ነው።
እነሱ ይልቅ አድርገዋል። ደቂቀ እስጢፋኖስ ይዘው የተነሱት አንድም ጸንተውለት አናደርገውም አነካውም ብለው ከንጉሱ ጋር ባላቸው ልዩነት የተነሳ የተሰውለት ነገር የለም። እሱ ፊት አናደርገውም ይላል፣ ሌላ ቦታ ያደርጋሉ። አሁንም እኮ ያሉ ተሐድሶች አዲስ የሚያመጡት ነገር የለም፣ መቀነስ ነው። ለምሳሌ ጾም አያስፈልግም ሊሆን ይችላል። ትልቁ ነገር ቅዳሴ ረዘመ ነው ጥያቄያቸው፣ እናሳጠረው ነው እንጂ እስቲ ስራውና ወይም ስሩትና አምጡ ብትል የትኛውን ነክተው የትኛውን አውጥተው እንደሚችሉት እንኳን አያውቁትም በፍጹም። እንደውም ይፈርስባቸዋል ቢነኩት። ከባድ ነው። ይሄ እኮ በቀላሉ የተሰራ እኮ አይደለም። ይሄ በጣም ረዥም ዘመናት የቆየ የዳበረና በጣም የለማ ትውፊት ያላቸው ቤተክርስቲያኖች ውስጥ ቁጥር አንድ ነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እኔ እሱ ላይ የሚገርመኝ አንድ ነገር መምህር፣ በጣም ለምሳሌ አሁን አለመታደል ሆኖ እንደ ብሔርም የተለያየ የዘመን አቆጣጠር አለ፣ እንደ ሀገር አለን። ዝም ብዬ አንዳንዴ ይገርመኛል። እና ሁሉም አሁን እንግዲህ የራሱን ዘመን መለወጫ እያለ የማያከብር ብሔረሰብ አለ ብዬ አላስብም። በራሴ ስመጣ አንዲቷ ቤተክርስቲያን ለሀገር የሰጠችውንና ሁላችንም ደግሞ ከቤተክርስቲያን ዝቅ ብለን ብሔር ውስጥ ስንገባ የምናከብረው የዘመን መቁጠሪያን ሳስበው ግርም ይለኛል። ለምሳሌ ቤተክርስቲያኗ የሰጠችን ዝናብ የሚዘንብበትን ክረምት ብለዋለች፣ የሚደርቅበትን በጋ ብለዋለች። በሌላኛዎቻችን ደግሞ የምናከብርበት የዘመን መለወጫ ስንል ባለፈው ክረምት ላይ የሆነ አሁን በጋ ላይ ይሆናል፣ አሁን በጋ ላይ ሆነ ጸደይ ላይ ይሆናል። እንደው ከዛ እንኳን እንደው ከሃይማኖቱ ትተን ከብዙ ይቺ ቤተክርስቲያን ሰርታ ያስቀመጠችው ነገር የራስን ካለማየት ወይም ደግሞ ቅድም ልክ እንዳሉት ከሆነ ነገር ጋር መለካካት ካልሆነ በቀር ተሰርቶ ያለቀ ነገር ያላት ቤተክርስቲያን ናት። የአሁኖቹ ተሐድሶች አንዱ ምን አለ፣ ከኛ ቤት የወጣ ነው ትናንትና ሲናገር የነበረ ነው። ምንድነው እሱ የሚለው? ምን ችግር አለበት በርገሬን እየበላው ቆያለሁ ነው የሚለው። የክህነት ልብሱን ለብሶ ነው የሚያሳየው። ስለዚህ የዚህ ሰውዬ መሰረታዊ ችግር ጾም ነው እንጂ የሃይማኖት ጉዳይ አይደለም። መጾም ስላልቻለ ነው ከዚህ የሚወጣው። አሁንም ደቂቀ እስጢፋኖስ ብለናቸው ደቂቀ እስጢፋኖስ ወዴት አሉ የሚለውን እንመለከታለን። በመንፈቅና ሕይወት ውስጥ ያሉት ሰዎቻችን የማጭበርበር የማማታት የብልጠት ነገር ካልሆነ በቀር ዶግማው ላይ ቢሰጣቸው አይደለም ሊያሻሽሉት፣ ያንን በራሱ መልሰው ድጋሚ ስሩት ቢባሉ የሚችሉ አይደሉም ለማለት ነው። ልክ ነው። ለምሳሌ ከፕሮቴስታንቲዝሙ ከጀመረበት ጊዜ ጀምረ አሁን ካለበት ጫፍ ላይ ብትመጣ ኮንቲኒቲ አታገኝም አይደለም። አንዲት ቅድስት ቤተክርስቲያን የምትባለው አንድ 3-4 ቁልፍ ነገሮች ሲኖሯት ነው። አንደኛ አንዱ ከነሱ ውስጥ ምንድነው ሐዋርያዊ ክትትል መኖር መቻል አለበት። ሐዋርያዊ ክትትል ማለት ዛሬ እኔ እናንተ ባለንበት ዘመን ያለው እና በሐዋርያት ዘመን የነበረው ነገር አንድ መሆን መቻል አለበት። አኗኗር ዘይቤያችን ከአኗኗራችን ጋር ለማዋሃድ ስንል የምናወጣቸው ስርዓቶች፣ የአምልኮ ስርዓቱ ምን ሊቀየር ይችላል። በእምነት ለምሳሌ ስለ እመቤታችን ካነሳ መጀመሪያዎቹ ፕሮቴስታንቲዝም ኢትዮጵያ የገባ ጊዜ በቃ ጭራሽ እንደ ሌላ አምላክ አድርገን ተደርጎ ነበር። አሁን ደግሞ ብዙዎች ወጥቶ እሷ ቅድስት ናት ይገባታል ይሉሃል። አሁን ወጥቶ ማለት ነው ኮንቲኒቲ የለም ማለት ነው። በሌላ እኛ በሐዋርያት ዘመን ክትትሉ ያን ጊዜ ያለው አሁን ጫፍ ላይ ተመሳሳይ ካልሆነ አንዲት ሃይማኖት የለችም ማለት ነው። ምክንያቱም ለቅዱሳን አንድ ጊዜ ፍጹም ሆና የተሰጠች ነው የሚለው አይደል? አንድ ጊዜ ፍጹም ሆና የተሰጠች ማለት ማትሻሻል ማለት ነው። ስለዚህ ሐዋርያዊ ክትትሉ መኖር መቻል አለበት። ሐዋርያዊ ክህነት ሌላው እሱ ነው። ሐዋርያዊ ክህነት መኖር አለበት። ልክ እንደ ሐዋርያት አይነት ክህነት መኖር መቻል አለበት። ክህነቱ እንደዛ ነው ወይ አሁን በሌሎቹ ቤት የሚለውን እሱ ማለት ትችላለህ። ባይ ዘ ወይ ሌላ እንዳይመስላቸው ሰዎች የራሳችን አስተምህሮ ከማስፋፋት አንጻር ነው እየተናገርን ያለ ነው። የራሳችን አስተምህሮ ከማጠናከር አንጻር ነው። ኤኒዌይ ይሄን ይመስላል ክትትል የሌለው ኮንቲኒቲ የሌለው ከመጀመሪያ ኢኮኖሚካል አንድ ላይ ከነበርንበት ዘመን ቤተክርስቲያን አንድ ከነበረችበት ዘመን ጀምሮ እስካሁን ተውና ሉተራኒዝም መጀመሪያ ከተነሳበት ጀምሮ ፕሮቴስታንቲዝም የሚባለው ከታወቀበት እስካሁን ድረስ ስንት ጊዜ ተገለባብጠናል አይደል? ስንት ጊዜ ተገለባብጧል የሚለውን ነገር ታያለ። ኮንቲኒቲ ከሌለው ነገም ሌላ ይመጣል። ሌላ ነው የሚሆነው። የእመቤታችንን ጨምረን አሁን ደግሞ ጥምቀት ያድናል ማለት ጀምረዋል። የሰሞኑ ጥምቀት ምንድነው? ማጥመቅ ጀምረዋል አይደል? ብዙዎቹ መጀመሪያዎቹ አካባቢ አጠምቁ ጥምቀት ያድናል ጸጋውን ያለብሳል እያሉ መስበክ ጀምረዋል። አሁን ነው እኮ ያ ኮንቲኒቲ የለም። ትክክለኛ እውነት የሚያሰኛት ቤተክርስቲያን ኮንቲኒቲ ነው፣ ተከታታይነት ክትትሎሽ ነውና ያ ክትትሎሽ ነው ቤተክርስቲያን ያሰኛት። ዋቴቨር በእኛ በተቋማዊ ባህሪ ላይ
በሰብአዊ ባህሪያችን ላይ ምንም ድክመት ይታይ ማለት ነው። ምንም ቢታይ ዶግማውና ስሩ ግን አንድ ነው የሚለውን ነገር ነው ይዘውና ደቂቀ እስጢፋኖስ ግን አሁን በኢትዮጵያ ምን ደረጃ ላይ ያሉ የት ናቸው ብለን መጥራት እንችላለን? አሁን ሳቢያቸው ምን ላይ ያሉ ለማለት የሚያስችል ምንም ነገር የለም የላቸውም። አሁን በእነሱ እንትን ስም ይንቀሳቀስ ምንም አይነት እንትን የለም። ከዚያ በኋላ በ16ኛው 17ኛው ክፍለ ዘመን እነዚህ የካቶሊክ እንቅስቃሴ ወደ ኢትዮጵያ መጣ። ቅባት እንትን ጸጋ ምናምን ባልት ሁሉ ከዛ በኋላ መጡ። ከዛ በኋላ የተነሱ ነገሮች ናቸው ትንሽ ንሻሻራ ያላቸው የምናያቸው። እንደውም የደቂቀ እስጢፋኖስ መጀመሪያውኑ የተውት ሐሳብ ቢኖር አስተምሮ ቢኖር ልክ እንደነዚህ ይቀጥል ነበር ብዬ ነው የማስበው። የተውት ይሄ ነው ተብሎ ተጨብጦ ሊነሳ የሚችል አስተምሮ የለም። በጣም ጥሩ። የዘመናችንን ምንፍቅና ወይም ተሐድሶ ከደቂቀ እስጢፋኖስ ጋር ማገናኘት እንችላለን? አልችልም። እኔ ማገናኘት አልችልም። ለምን የማልችለው ለመሰለ አንደኛ እንዳልኩ ደቂቀ እስጢፋኖስ ምን ነበራቸው፣ ምን ያላቸው፣ ምን ይዘው መጡና ምን አስተዋውቀውን ሄዱ የሚለው ነው። አሁን እኔ የምለው ለማርያም መስገድ አይገባም የሚለውን ከንጉሱ ፊት እምቢ ብለው ሌላ ቦታ ላይ ለእሷ ድርሰት የሚጽፉ ከሆነ ለእሷ የሚሰግዱ ከሆነ አሁን መናፍቃን ከሚያደርጓቸው ነገሮች ምኑን ተክለው ምኑን ጽፈው አስተላልፈው ሄዱ ልትል ትችላለህ አሁን። ስለዚህ ስሙ ለምን አየር ላይ ዝም ብሎ አሁን ቆይቶ አሁን ላይ መነሳት እንደጀመረ አልገባኝ። አይ ቲንክ ፕሮፌሰር ጌታቸው ኃይሌ ደቂቀ እስጢፋኖስ የሚለውን ከጻፉ በኋላ ሲምፓታይዝ ሲያደርጉ እንደዚህ የማስተዛዘን እንዲህ ብለው የነበሩ ከማርቲን ሉተር ቀድመው ንቅናቄ አብረሆት ያመጡ ምናምን የሚለው ነገር ሲመጣ ልክ እሳቸው ላይ በመሰረት ደግሞ ሌሎች አሁን መጻፍ ጀመሩ። እንደዚህ እንዲህ ያደረጉ ወደ የራሳቸው እንትን ለመውሰድ ሞከሩ። አዎ እኛ በዛን ዘመን ተሐድሶ ፕሮቴስታንትም እዛ ነበር የሚል ስር ለመትከል አይነት ነገር ሩጫ ታያለ። ይሄንን ምንፍቅና እድሜ ለመስጠት ለማራዘም ማለት ለማራዘም ለመለካካት እንደዛ ነው የተጠቀሙበት እንጂ ጋራ የዚህ የ50 ዓመት ታሪክ ነው ብለን ስለምናነሳው አይደለም ለማለት ካልሆነ በቀር የሚረባ ነገር የለም። ስለዚህ ከደቂቀ እስጢፋኖስም ያነሰ ምንፍቅና ነው ማለት ነው። የደቂቀ እስጢፋኖስ እንዲያውም ምንፍቅናም እኔ ነበራቸው ብዬ አላስብም። ሌላ የፖለቲካ ደራ ውስጥ እንደገቡ ነው ማስበው ንጉሱ ጋር እሱን ካለማክበር እሱ ማን ነውና የሚል አይነት ሌላ ፖለቲካል ኢንተረስት የነበረ ነው ይመስለው። የዘመኑን ምንፍቅናና ተሐድሶ በሌላ ጊዜ እንመለስበታለን። መጋቤ ሐዲስ ምን አሉ በጣም ደስ ካሉኝ፣ እውነት እኮ የኛ መምህራኖች ለዚህ መልፋት የለብንም አሁን ምክንያቱም የታለ ምንፍቅና የለም ማለት ዕውቀታችንን ተጠቅመን ልናርመው የምንችለው መናፍቅ የለም። ምእመናኖች ለዚህ በቂ ነው አይነት አስተሳሰብ ነው ሲሉ የነበሩትና ያን እንዳለ ማከብረው ሆኖም ሳለ ለተነሱት ነገር ደግሞ ዘመኑን ዋጁ ነውና መመለስ ላለብን ጉዳዮች እንመልሳለን። እኚህንና ሌሎች ርዕሰ ጉዳዮችን የያዘ መጽሐፍ ነው። ይህ መጽሐፍ ርዕሱ ምንድነው? በኋላ አብረን የምንነጋገረው ወይም ስታሳትሙት የምንለው ነው። በጣም የሚገርመኝ የጵጵስና መንበር ሁኔታ በነገስታቱ ዘመን ያለውን ነገር በደንብ ይዳስሳል። አለፍ ብለን ስናስብ አቡነ ሳይሮስና ንጉስ ግርማ ስዩምን እንደዚሁ እናነሳለን። እንግዲህ አንድ ምን አላሉ፣ አንድ ሰው ገጠር እያለ አሞራ ያያላሉ። ከዛ አሞራ ያይና አይኑ ይሰወራል። ከዛ ወደ ከተማ መጣሉ ከጊዜ በኋላ። ከዛ እዚህ መጥቶ አውሮፕላን አለፈ ይሉታል። አውሮፕላን ምንድነው? በሰማይ የሚበር ነው ሲሉት አሞራ ያክላል አላሉ። ያየው እሱ ስለሆነ ማለት ነውና አሁንም አቡነ ሳይሮስና ንጉስ ግርማ ስዩም ስንል አሁን የምናውቃቸውን አቡነ ሳይሮስን እንዳይሆን ለማለት ነው አይደል? በዛ ጊዜ ዘመን የነበሩ ናቸው። የምናውቀውን ብቻ ሳይሆን እሱ እንዳይሆን ለማለት ነው። ከዚህ ጋር የሚውል በጣም የሚገራርሙ ነገሮች አሉ። የኢትዮጵያ ወራሪና የጳጳሳት ሲመት በጣም ማወቅ የምፈልግባቸው ነገሮች አሉ። ሁለተኛ ሌላው በጣም የሚገርመኝ ነገር የመጀመሪያው የኢትዮጵያ ክርስትና መስፋፋት ዘመንን ብዙ ታሪኮችን ለማርያምና ለመስቀል ስለመስገድ፣ ለንጉስ ስለመስገድ፣ ደቂቀ እስጢፋኖስና አጼ ዘርዓ ያዕቆብን አሁን ያነሳናቸውን የነገረ መለኮት ግንዛቤ ጉድለት ወይስ የድራ መልስ እኚህንና ሌሎች እልፍ መጽሐፎችን ርዕሰ ጉዳዮችን የያዘ ታላቅ መጽሐፍ ነው። ይህ መጽሐፍ ታትሞ ቢወጣ አንደኛ አሁን ላለንባት ቤተክርስቲያን እንደ አንድ ምሰሶ ሆኖ የሚቆም ነው። የሚነሱ ጥያቄዎችን የሚመልስ ነው። ራሳችን በታሪክ ለማበልጸግ የሚካሄድ ሂደት ነው። ሁለተኛ ነገ ልጆቻችን እንዲያነቡ ያስቀምጥንላቸው መጽሐፍት በቤተክርስቲያን ጥቂት ነው። ከዛ ይልቅም በዛኛው ቤት ሆነው ይህቺን ቤተክርስቲያን ለመጫን የሚጥሩ ሰዎች ቀን ከሌሊት የሐሰት መጽሐፍትን እየጻፉ
በየቦታው እያስቀመጡ ነው። አለፍ ሲልም በየአብያተ ክርስቲያናቱና በየገዳማቱ ጭምር እየሰጡ ነው እያሳሳቱ። ለምን? ልጆቻችንን ነገ ለማሳሳት በጽሁፍ ያለ ይወረሳል አይደለ? ውርሱን እነዚህን ማስካድ የምንችለው እነዚህን ማጥፋት የምንችለው እንደነዚህ አይነት መጽሐፍቶችን ጽፎ አቻ ላቻ መሄድ በመቻል ነው። እንግዲህ እግዚአብሔር አያግዝም እያልን አይደለም። ሰይጣን ደግሞ የበለጠ ክፉ ሰዎችን በዚህ የትግል ወቅት እያገዛቸው ነው ክፉ ስራ ለመስራት። እኛ ደግሞ ያንን መተባበር ሳይሆን ይችላል ያደርገዋል የምንለውን አምላክ ተማምነን የሚቻለንን ማድረግ መቻል አለብን። በጣም የገረመኝ እንግዲህ የቅኔ አቋቋም ዜማ ከተለያዩ መምህራን የተመረቁም መምህር ናቸው ይህንን መጽሐፍ እንደዚሁ ያቀረቡልን መምህር ኪዳነ ማርያም እንደው ስለ አጠቃላይ ስለ መጽሐፉ ግንዛቤ እንድንይዝ ቢወጣ ማንን ሊጠቅም ይችላል? እኔ በጣም ትልቅ ቁጭት ስላለብኝ የእርሶ ስለሆነ ሳይሆን በአጠቃላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጸሐፊያን ቆመዋል። መጽሐፍ እየወጣ አይደለም። ሊቃነ ጳጳሳቶቻችን አይጽፉም። የማይጽፉበት ብዙ ምክንያቶች አሉ። አንደኛ አንባቢ ነን ወይ? ሁለተኛ የህትመት ጉዳዮች ንረዋል። ለቤተ ክርስቲያን ሲሆን ደግሞ የትሩፋት ስራ ነው። ጸሐፊዎቻችን ጽፈው የተጠቀሙ አይደሉም። ትውልድን ለማዳን የሚመጡ ናቸው ጸሐፊዎቻችን። በጣም በሚያሳዝን መልኩ እንደው ወደ እርሶ ከመሄድ አንጻር አንድ ጉዳይ ላንሳ። ለምሳሌ አፋችንን ሁሌ የሚከፈተው በካህናቱ፣ በሰባኪያኑ፣ በዘማሪያኑ፣ በጳጳሳቱ ነው። አንድ ነገር ትዝ አለኝ። ጳጳሳቱ የፍስክ ቀን እኛ ስንፈስክ በባታቸው እናያቸዋለን። እኛ ተመልካቾች፣ እኛ ምእመናን ከሚያመኝ ነው። ጾም እንይዛለን፣ እንኳን አደረሰ እያልን እየተገባበዝን ዓለም በምትሰክርበት በዛ ሰዓት መነኮሳቶቻችንን እናስታውሳለን፣ መምህራኖቻችንን እናስታውሳለን። ለመፍረድ የምንቸኩለውን ያህል እና ያ ነገር ይመጣብኛል። ቢጽፉ ስናነብላቸዋለን የሚል ነገር መጥቶብኛልና እንደው ቢወጣ ማንን ይጠቅማል የሚለውን ለማምጣት ነው። በጣም ጥሩ። ያው እንግዲህ ይህንን መጽሐፍ ስጽፍን አሁን ሳስብ ምንድን ነው አንደኛ ወቅቱ ጋር ተያይዞ ብዙ ነገሮች ፖለቲካ እየሆኑ ነው የምታየው። አሁን ወጣቱ ይሳሳታል። ነገሮች ደግሞ የሚንሸራሸሩት በተደራጀ መንገድ ሳይሆን ፌስቡክ ላይ እንደዚህ ማህበራዊ ሚዲያ ላይ እየተቀነጫጨቡ በጣም ሚስሊድ በሚያደርግ መንገድ በሚያሳስ መንገድ ነው የሚቀነጫጨቡት። እዛ ውስጥ ያሉት ነገሮች አንደኛ አንዳንዱ ከብሔር ጋር አገናኝተው ሃይማኖቱን ቤት ከብሔር ጋር አገናኝተህ እንዲህ ያደረገ የሚሉ ነገሮች አሉ። በዛ ዙሪያ የሚሳሳት ማህበራዊ ሚዲያው ላይ ያለ ብዙ ወጣት አለ። የተደራጀ ጽሁፍ ቢያገኝ መጽሐፍቶቹ ሊቃውንቶቹ በደንብ መጻፍ ቢችሉ ምሁራኑ በደንብ መጻፍ ቢችሉ ናሬሽኑን መቀየር ይቻላል። ይሄ ዝም ብሎ ቅንጭብ ያለች አንድ ሰው ከእንትን ያላት ወይም ፌስቡክ ላይ ለቃት እሷን ኮፒ ፔስት ያደረጉ ራሳቸው እንትን ያደረጉ ከሚያሳስቱ ለማህበራዊ ሚዲያው ብዙ ጽሁፍ ብናቀርብ ማህበራዊ ሚዲያ ማህበረሰቡ ራሱ ሪሶርስ ይኖረዋል ማለት ነው። እሱ ጥሩ ነገር ነው ብዬ አስባለሁ። ሁለተኛ እንዳጠቃላይ በዚህ ዘመን ቤተክርስቲያን ምን መሆን አለባት የሚለውን ወደ መጨረሻው አካባቢ ያሉት ምዕራፎች እንደዛ ነው ፎከስ የሚያደርጉት። ያለው ነባራዊ ሁኔታ እንገመግማለን። እዛ ውስጥ ከሌሎች አሃታ ቤተክርስቲያናት አንጻር ምን ላይ ነው የተገኘ ነው? አሁን እነሱ ምን ሰሩ፣ እኛ ምን ሰራን? ምእመናን እንዳጠቃላይ ለማን ነው የሚጠቅመው ስላልከኝ፣ ምእመናን እንዳጠቃላይ ቤተክርስቲያናቸውን በምን ጎን ቢደግፉ፣ በምን ጉድለቷ ላይ ጉድለት ስንል ስለ ተቋማዊ ጉድለት ነው የምናወራው። ነገራችን ሰዎች እንዳይሳሳቱ ማለት ነው። ተቋማዊ ጎኗን ነው ቤተክርስቲያን ላለው አካባቢ ያለው ተቋማዊ ጉድለትና ድክመትን እንዴት ቢደግፉ ጥሩ እንደሚሆን ያዩበታል ብዬ አስባለሁ። የቤተክርስቲያናችን አስተዳደርም በይበልጥ ዘመኑ እኛ መቼም ባለፍንበት የህይወት ተሞክሯችን ውስጥ ባነበብነው ነገር ውስጥ ምን አየን የሚለውን ነገር ለአባቶች እና ለቤተክርስቲያኒቱ አስተዳደርም ሼር ለማድረግ እንዲደግፍ ነው። በምን ስትራቴጂካሊ ወደ መጨረሻው አካባቢ ስታይ ስትራቴጂካሊ ቤተክርስቲያኗ ምን አይነት ስትራቴጂክ አካሄድ እቅድ ሊኖራት ይገባል፣ ምን ነገሮች ላይ ፎከስ ማድረግ ያለባት፣ የተሰበርንባቸው ተቋማዊ ስብራቶቻችን ምንድናቸው ስለሚል ድክመቶቻችን ተቋማዊ ድክመቶቻችንን ለማረም ለምእመናንም ለአባቶችም ይጠቅማል ብዬ አስባለሁ። ለደቀ መዛሙርት ደግሞ ይበልጥ ይጠቅማል። የነገ ቤተክርስቲያኑ አስተዳዳሪም ነገ ቤተክርስቲያኑ አባትም ናቸው። መንፈሳዊ ኮሌጆቻችን ምን ሁኔታ ላይ ነው ያሉት? የአብነት ትምህርት ቤቶቻችን ምን ሁኔታ ላይ ነው ያሉት? ምንድነው የጎደላቸው? ምንድነው እንደገና እንዴት ነው እንትን ልናደርግ የምንችለው ልናስተካክላቸውና ልናቋቁማቸው የምንችለው እንደገና የሚሉትን ነገሮች ስለሚሰጥ በሁሉም ዘርፍ ላሉ ቤተክርስቲያኒቱ ላይ ያገባናል ለሚለው ሁሉ ሀሳብ አለው ብዬ አስባለሁ። አዎ በጣም ጥሩ ነው። እንደነዚህ አይነት መጽሐፍቶችን በቤተ መጽሐፍት
እንደዚሁ ኮሌጆች በተለይም በመንፈሳዊ ኮሌጆች በገዳማት ጭምር አሁን እንግዲህ ትልቁ ኢላማቸው ያደረጉት ገዳማት ላይ ነው። የመንፍቅናው ህይወት እዛ ነው የሚፈትኗቸው። ስለዚህ በዛ አካባቢ ላይ ብናስገባ እነዚህን መጽሐፍት በጣም መልካም ይሆናል። በውጭ ያላችሁ የምትችሉትን ድጋፍ አድርጉና ይህንን መጽሐፍ አሳትሙት። ምንድነው እሱ በዚህ መጽሐፍት ህትመት ላይ በዓለማዊ ምን ይደረጋል? ቀድሞ ግዙ ይባላል መጽሐፍ። ያ ዓለማዊ ስለሆነ ነው ትርፍና ኪሳራውን። ይህን ደግሞ አሳትሙ ነው የምንለው። ስለዚህ በዚህ ላይ የሚረባረቡ ሰዎችን በሙሉ በቻልን መጠን ምናልባትም እንግዲህ ያልተነጋገርንበትም ከቨሩ ላይ ከጀርባ ላይ ምናልባት ቦታ አስቀምጠን ስማቸውን የክርስትና ስማቸውን ልናስቀምጥም ይቻላል። ምክንያቱም የግለሰብ ሳይሆን ቤተክርስቲያንን ከመታደግ አንጻር ስለሆነ ይህንን መጽሐፍ የሚገልጥ ማንም ሰው አንድ ጻድቅ ብናገኝስ ማን ያውቃል ይህን መጽሐፍ ስላስቀመጡልን ብሎ እነዛን ክርስትና ስም አንስቶ አንድ አቡን ቢደግምልን የህይወት ትልቁ አንዱ ስጦታም ሊሆን ይችላል። ስለዚህ በጀርባው ላይ የክርስትና ስማቸውን እናስቀምጣለን። በዚህ መጽሐፍት ህትመት ላይ የሚሳተፉትን ከዛ የታተሙትን መጽሐፍቶች በሙሉ በዋናነት የምናስቀምጠው በመንፈሳዊ ኮሌጆች ላይ እናስቀምጣለን። በአብነት ትምህርት ቤቶች እናስገባለን። በቻልነው መጠን በገዳማት በብዛት እንዲገቡ እናደርጋለን። ከምንም በላይ ደግሞ ለሶሻል ሚዲያ ልጆቻችን እንሰጣለን። ለቲክቶክ በጣም የማዝነው በቤተ ክርስቲያን አስተዳደር አንድ ጉዳይ አለ። በተለይ በመንፈሳዊ ኮሌጅ ኃላፊዎቻችን ላይ አንዳንዶቹን የቲክቶክ ልጆቻችን ሊመዘገቡ ሲሉ እኔንም ጨምሮ ጊዜ አልፎ ብሎ ያበሩናል። ጊዜ አልፏል ብሎ ያበሩናል። እንደው ምን አይነት አለመታደል ነው! ቴዎሎጂ ለማር እንደው ምን አይነት አለመታደል ነው እላለሁ። ሲሆን እኮ በጀትም ምንም ራሱ መድቦ ተማሩ ብሎ እንድንማር አድርጎ ሰራዊት ነዋ ማስተማር ማሳለፍ ነበር። እነዛ እኮ እዛኛው ቤት ላይ ምን አድርገው እንደሚያስተምሩ የሚታወቅ ነውና እንደነዚህ አይነት እዚህ ላይ ያሉ ኃላፊዎቻችንም እንደው ልቦና ይስጥልን። ባይገርም አቡነ ሽኖዳ ሶስተኛ ታውቃቸዋለህ? አዎ በሚገባ። የአሌክሳንድሪያ ጥንታዊ ኮሌጅ አረቦች በገቡ ጊዜ ወድሞ እንደገና 19ኛው ክፍለ ዘመን ላይ መጨረሻ አካባቢ ያቋቋሙት አሁን ያለው በጣም ዓለም አቀፍ ደረጃውን የጠበቀ በዓለም ደረጃ የተከበረ ቴዎሎጂ ኮሌጅ ነው ያላቸው። የዚያ ኮሌጅ የመጀመሪያው የኤክስቴንሽን መርሃ ግብር ተማሪ ነበሩ አቡነ ሽኖዳ። ይገርማል። ከዛ ወጥተው ነው ሊቃውንት እዚህ ድረስ በዓለም አቀፍ ደረጃ ታዋቂ ቴዎሎጂያን ሆነው የወጡት። ከልቤ ነው የማዝነው። አሁን ሚዲያ ላይ ያሉ ልጆቻችን የድንግል ማርያምን ፍቅር ብቻ በልቦናቸው ይዘው በእውነት የሚከራከሩት አብዛኛው የሚቆሙት ይህንን በእውቀት ደግሞ ቢደገፍ ቀላል አይደለም። ስለዚህ ይህ መጽሐፍ ለነዚህ የሶሻል ሚዲያ ላይ ቲክቶከር፣ ዩቲዩብ፣ ፌስቡክ ላይ ላሉ ልጆቻችን የምናድለው ነው። በጣም ጥሩ አንብበው በእውቀት እንዲቆሙ ስለ ቤተ ክርስቲያን ነውና ቴዎሎጂ ኃላፊዎቻችን እንደው ክቡር የሚለው ስራ ነው የሚያስከብረውና እንደዚህ አይነቱን ስትራቴጂ ወስዶ ይሄንን ፊት ለፊት ግንባር ላይ ያለው እኔ አሁን ይቅርታ አድርጉልኝና ከአንድ ቴዎሎጂ ከሚያስተምር መምህር ይልቅ አንድ ማህበራዊ ሚዲያ ላይ ያለ ሃይማኖትን የሚሰብክ ለማሳሳትም እውነቱን ለማስተማርም ቅርብ ነው። ዘመኑን ዋጁት አንዱ እሱ ቴዎሎጂ ጋር ሄዶ የሚማረውን ተማሪ እናውቀዋለን። ላው ምርቃቱ ላይ ተንጠባጥቦ ስንት እንደሚቀር እናማቅ። ከዛ ደግሞ በቴዎሎጂውን ራሱ ለምንፍቅና የሚማርበት ስንት እንዳለ በሺዎች የሚቆጠሩ ደግሞ እዚህ ያሉ መቀየር መቻል አለብን። እሱን ራሱን ችሎ በነገራችን ላይ ወደፊት ኮሌጆች ላይ ብንሰራ በጣም ደስ ይለኛል። በጣም ደስ የሚለኝ የኮሌጆቹ መጽሐፉ ላይ በሰፊ የተዳሰሰ ስለሆነ ማለት ነው። አዎ ካሪክለሙ መቼ እንዴት ተደረገ? ኢንዲጂነስ እንትኑ አለው ወይ? ኢንዲጂነስ ትምህርቶቹ አሉ ወይ? ኮሌጅ ውስጥ በአንተ ኮሌጅ ውስጥ አስገብተህ የምታስተምራቸው ሰዎች ያንተን ግዕዝ አይማሩም፣ አያውቁም። ኦፍ ኮርስ ኮርሱ እንደሚሰጥ አውቃለሁ። ግዕዝ አያውቁም፣ ቅኔ አያውቁም፣ አይማሩትም ማለት ነው። ስለ ዜማ፣ ስለ ድጓ፣ ስለ ቅኔ ምንም አይነት ነገር እንትኑ ውስጣቸው እንትኑ ራሱ ሳይዙ ሲወጡ ስታይ በማን ትምህርት በማን ካሪክለም ነው ያወጣናቸው ያለ ነው። ዓለም ቴዎሎጂያኖች ስላላስተዋወቅ ነው፣ በተለያዩ ቋንቋዎች ተርጉመ ስላላስተዋወቅ ነው እንጂ ዓለም አቀፍ ቴዎሎጂያን መጥተው ሊማሩትና ሊመራመሩበት የሚችል ነው። ዝም ብለህ እንደ ሊትሬቸር ራሱ ብታየው ማለት ነው ተአምር። ከዚህ ትምህርት እንግዲህ አድርገህ አሁን ሊጦን መሰብቆ ኪዳን ሰዓታት ድጓ ምናምን ይሄንን ምንም እንዳያውቁ አድርገህ እንዴት ታወጣቸዋለህ? ያንተን ሰዎች ይሄን እንዳያውቁ አድርገህ እንዴት ታወጣለህ? ሪሰርች በዚህ ዙሪያ የተሰሩ ሪሰርቾችን አሰራጭቶልናል። ቴዎሎጂካል ሪሰርች አለ ሲጀመር። ቴዎሎጂካል ሪሰርች የለም እኛ ጋር እኮ የለም።
ዓለም ላይ በጣም ስንት ታዋቂ ምሁራን ፕሮፌሰሮች የሚወጡበት ነው። ግብፃውያን በዓለም ደረጃ በጣም የሚታወቁበት ነው ቴዎሎጂካል ሪሰርቹ ማለት ነው። ይሄ ሁሉ ሊትሬቸር ተከምሮ ብራና ላይ ሆኖ ብል እየበላው የራሳችን ደቀ መዛሙርት እንኳን ኢምፖርትድ በሆነ ካሪክለም ነው። ለዛም ነው እኔ ምን እፈራለሁ መሰለ ለወደፊት አሁን የአብነት ትምህርት ቤቶች ላይ ገብቶ ያን ሃርድሺፕ ተቋቁሞ የመማር እንትናችን መቼም እየቀነሰ መጥቷል። ወቅቱን ለመዋጀት ቤተክርስቲያኗ ትምህርቱን ይሄ ነው ማሻሻል የሚባለው አይደለ? በሆነ መንገድ እንዲቀርብ ማድረግ አለባት። አንድ የቴዎሎጂ ያ ባለመሆኑ ምክንያት ከአብነት ትምህርት ቤት የሚወጡ ሰዎቻችንና ከቴዎሎጂ የሚወጡ ሰዎቻችን ባዕድ ናቸው። አይተዋወቁም፣ አይከባበሩም። ኢቭን አይከባበሩም እኮ ይሄን ታዝናለህ። ዝም ብለህ እንደ ዕውቀት ወላ ቴዎሎጂ ተማሪያቱን እንደ ዓለም እንደ ስኮላር እኮ ያን ታጠናው ልትመራመረውና ፕሮፌሰር ልትሆንበት የምትችለው በጣም ብዙ ማለት ነው። ያንን እንዳይማሩ አድርገን እንዴት ነው የራሳችን ተማሪዎች ያልተማሩት ማን ሊማረው ነው ትላለህ? ጊዜ ደግ ነው። በቻለው መጠን እንግዲህ መፍትሄ ብለን ይህን አምጥተናል ማለት ነው። በጣም ትልቁን ጉዳይ ለትልቅ ኃላፊነት ለእናንተ ለትልልቆቹ አምጥተናል። በዚህ መጽሐፍት ህትመት ላይ ተረባረቡ። ከስር በምትመለከቱት ስልክ ቁጥር 720808 የኔ ነው። ከታች ያለው ደግሞ የመምህር ነው። ለሁለታችንም እየደወላችሁ የተቀመጠው የባንክ አካውንት አለ። በዚህ አካውንት እያስገባችሁ ስክሪንሻቱን በቴሌግራም ላኩልንና የክርስትና ስማችሁን ከመጽሐፉ ጀርባ እናስቀምጣለን። እግዚአብሔር ይረዳናል። አሜን። በእውነት እግዚአብሔር ይረዳናል፣ እናምናለን። ባይረዳንም ደግሞ እናመሰግነዋለን። ጊዜው አይደለም ስለሚለን ብቻ ነው። ጊዜው ነው ብለን እኛ ተነስተናል። እግዚአብሔር ደግሞ ቆዩ ካለን የእርሱ ፈቃድ ነው፣ እንቆያለን። በዚህ ደግሞ ልጆቻችን የተዋህዶ ልጆች አያሳፍሩንም፣ ይረባረቡበታል። በጣም ቅናት አላቸው ስለ ቤተ ክርስቲያን። ይሄንን 2 እና 3 ሰዎች ሊያደርጉት የሚችሉት ጉዳይ ነው ዛሬ ላይ። ስለዚህ እግዚአብሔር ሁሉን ያደርጋል። ከዛሬ እንግዳችን አብረውን የነበሩት መምህር ኪዳነ ማርያም ገብረ ሕይወት ኪዳነ ማርያም ከሰቆጣ ድረስ ሀሳብ አለኝና ሀሳብ በነጋሽ ሚዲያ ይተላለፍ፣ የነጋሽ ሚዲያ ተመልካቾች ደግሞ እውን ያደርጉታል ብለው ስለመጡ ከልብ እናመሰግናለን። አመሰግናለሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን መልእክት እንሰማለን። ከዛም ባለፈ ወደ ቅድስት ሀገር ኢየሩሳሌም የምናደርገው ጉዞም ሊጠናቀቅ ጥቂት ጊዜ ደርሶታል። ከዛ ባለፈ የምስራችም አለን። የምስራችሁንም ሰምተን በዚሁ እንሰነባበታለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የምስራች እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምዕመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም።
Thank you.